ነሽ እንደማስተ አምነን ስሜን አትጥሪው። እኔን የሚመስለኝና የምታደርጊው ነገር ፍጹም አይገናኝ። በልቤ ውስጥ የሳልኳት ቤሌን ለምን አትሆኝ? መቀያየር እኮ ጥቅም የለውም። አምነን አንዳንዴ እኮ ሰዎች ሊሳሳቱ ይችላሉ ብለህ አስብ። ስህተትሽንም እንድቀበልሽ እየጠየቅሽኝ አይደለም። ያሉህን አትመን። ያየሁትንስ እሱንም አለበ። እባክሽ ብቻዬን መሆን እፈልጋለሁ። ወደ ክፍልሽ ትገቢ። አምነን ተይኝ አልኩሽ። እዚህ ቤት የተሰባሰባችሁ በሙሉ አንድ የሚያደርጋችሁ ዓላማ እኔ ማሳበር። ቆይ ሰው ከዚህ በላይ እንዴት እንዲያብድ ነው ፍላጎታችሁ? በውስጥ ያለው የቆሸሸ የተረበሸ ስሜት በዚህ ምክንያት አድርገህ አትናገር። ቆይ አምነን ለምንድን ነው ስሜትን በሰዓቱ ለቦታው ማታደርገው? ቤሌን እኔ ሰላም ለመንሳት ብላ ቀሚስ ሰረቀች። አሁን ደግሞ አልፎ ተርፎ እኔን የመከረችኝ ተመልከቱ። ኧረ አምነን ከቀልብህ ሁን። ብቻውን የቀረሰው እኮ ቀልብ የለው። ለምን አታውቂም? እኔ አምነን አያቴ ሴማ፣ አክስቴ ሜርሲ፣ ሚስት ብቻ ብዙ አለ። ብቻህን አይደለህም። አዎ ያ ሁሉ ሰው አለ። ልክ ነሽ። በሆዴ ውስጥ ያለው ልጅን እኮ ተሸክሜያለሁ። ከነሙሉ ባህሪ ይህን ሁሉ ዓመት የታገሰችኝ እናቴ ራሱ እንዳንቺ አልተናገረች። ሰላም ውድና የተወደዳችሁ የሰላም ዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዝት በልልኝ። እንግዲህ ጄሪና ሜርሲ እንደምንም ሆነው አቶ አምናንን መጣላት ችለዋል። አቶ አምናንና ብሌን ተጣልተዋል። በዚህ ሰዓት ቀሚሴን ሰርቃለች፣ ያንተን ልብስ አቅፋ አድራለች። እንግዲህ ሜርሲ ደግሞ እዛን እኮ አቶ አምናንን እየሳምሽን አይቼሻለሁ። አንቺ ቤት ውስጥ የሚኖርሽ ባህሪ ሌላ፣ ውጭ ስትወጪና ከአቶ አምናን ጋር ስትሆኚ ከወንድሜ ልጅ ጋር ስትሆኚ የምትሆኚ ነገር ሌላ ነው። እኔ ያላየውሽ ነው የመሰለሽ። እኔ ሁሉንም ነገር አውቃለሁ፣ ግን አልናገርም አላወራም ብዬ ነው። ይሄን ነገር ያደረገው አምናን ነው እኔ አይደለሁም ብላ ስትናገርም እንግዲህ ሜርሲ በአንቺ ምክንያት ነው ቤቱም የተቃጠለው ብላ እንግዲህ ጄሪ አቶ አምናንንና ብሌንን ለማጣላት ያልሄዱት ርቀት የለም። እንግዲህ አቶ አምናን የሰማውን ብቻ ማመን ሳይሆን የብሌንንም እውነታ መስማት አለበት። እሷን ሚያምናት ከሆነ ማንንም መስማት የለበትም። እሱ ልቡን ብቻ መስማት ይጠበቀዋል ማለት ነው። በዚህ ምድር ላይ ሁሉም ሰው የራሱ የሆነው መንገድ አለው። ምክንያቱም አንዱ ይሄን ነገር የኔ እንዲሆን በግድ አንዱ ደግሞ ይሄ የኔ ህይወት ነው ብሎ ነው ይችላል። እንግዲህ ሲፋን እናትየዋን ስለገደሏት ብዙ ዋጋ አስከፍላለች። አቶ አምናን ግን አያቅም። እስከ አሁን ድረስ ቤታቸው ተቃጠለ፣ እናቱ ሞተች፣ አክስቷ አበደች። እንግዲህ ብዙ ነገር ተፈጥሯል። በዛ መሀል ደግሞ አቶ አምናን ቤት ውስጥ ምን እየተፈጠረ እንዳለ፣ ጠላት በቤት ውስጥ እንዳለ እስካሁን አያቅም ማለት ነው። እንግዲህ አቶ አምናን በጣም ተናዷል በብሌን ላይ። እንዴት የምስቴን ቀሚስ ሰርቀሽ አምጥተሽ ክላስ ውስጥ ይገኛል በማለት አንቺ የምትሆኚው ሌላ፣ ለምንድን ነው እኔ በልቤ ውስጥ የሳልኩሽ ብሌን ሆነሽ የማትገኘው? ለምንድን ነው እንደዚህ የምትሆኚው? እኔ ማቅሽ አንቺን አይደለም፣ እየተቀየርሽብኝ ነው። መቀያየሩስ ለምንድን ነው ጥቅሙ? ለምንድን ነው እየተቀየርሽ ያለሽው? የመቀያየርሽ ትርጉሙ አልገባኝም፣ ለምንድን ነው ብሎ ይጠይቃታል። ያየህን ሁሉ የተነገረ ያን ሁሉ ለምንድን ነው የምታምነው? የውስጤን ቆሻሻ ስሜት አውጥተ በተናደድክ ጊዜ አትናገር ትለዋለች። እንግዲህ ብቻዬን ተይኝ፣ እኔ ብቻዬን መሆን ፈልጋለሁ፣ ሁሉ ነገር እውነት ነው ብሎ ይናገራታል። እሷ ደግሞ ሜርሲ ደግሞ የእሷ ስራ ሰውንና ሰውን መጋጫት፣ የሰውን ቤት ማፍረስ ነው። ጄሪ ደግሞ በፊትም ጓደኞች ነበሩ፣ አሁንም ደግሞ ተመልሶ ጓደኛሞች ሆነዋል። እንግዲህ አሁን ብሌንንና አቶ አምናንን ለማጣላት ለመለያያት ማይሄዱት እንግዲህ ሜርሲ የሁሉንም ምስጢር ታውቃለች። አቶ አምናን ብሌንን እየሳማት አይታለች እና እንዲሁም ደግሞ ሙስጠፋ የጄሪ ባህል እንደሆነም ታውቃለች። ሙስጠፋ እንግዲህ ወደ ቤት መጣው ሲፋንን ለማገዝ ነው። ሲፋን ብቻዋን ይህን ነገር ሁሉ ማድረግ አልችልም፣ ስለዚህ አንተ ታስፈልገኛለህ ና ብላ ተጠራለች። ሙስጠፋም ሀሳቡን ለመቀየር እንደወሰነ አውቃ ለሱ ሳትናገር ቤቱን አቃጥላለች ማለት ነው። ከማድረግሽ በፊት ለምንድን ነው ያልነገርሽኝ?
ብሎ ስጠይቃት አይ አንተ ሀሳቤን ስለምታቆም እኔ አልነገርኩም፣ ካደረግኩ በኋላ ደግሞ ሁሉንም ነገር ነግሬሃለሁ፣ ተቀበል ካልተቀበልክ እሱ የራስ ጉዳይ ነው ብላ እንግዲህ ቤታቸው ሲቃጠል ወደ አቶ አምናን አክስቱ ቤት አያቱ ቤት ይሄዳሉ ማለት ነው። ሜርሲ ደግሞ እዛ ማጋጨትን ጀምራለች። ወይዘሪት ዛህራ ደግሞ ሁሉንም ነገር የተማርኩት ከአንቺ ነው ትላታለች ለሜርሲ። አንቺ ነሽ ያስተማርሽኝ ክፉንም ደጉንም፣ ሰው እንዴት ሰው ለምንድን ነው የምትንሸዋከክ ስትል አይ እኔ የተማርኩት ከአንቺ ነው፣ አንቺ እኩያሽን አታውቂም እንዴ? አንቺ ነሽ እንጂ እኩያሽን ማታውቂው ብላ እንግዲህ ሜርሲን ይዛታለች ማለት ነው። አንድ ቀን እውነታውን ማውጣቴ አይቀርም ታያለሽ። እንግዲህ ነገሩ ምን እንደሚሆን አይታወቅም። አንቺ ባደረግሽው በቆፈርሽው ጉድጓድ ራስሽ እንደምትወድቅ የኔ ወቂ ሜርሲ ብላ ታስጠነቅቃታለች። እንግዲህ ወይዘሪት ዛህራ ሜርሲ ደግሞ ምን አለ ብትቶኝ እኔ አልተጣበቅሹም፣ አንቺ ነሽ እንደ ማስቲካ መተሽ በእኔ ላይ እየተጣበቅሹ እንጂ እኔ ከአንቺ ጋር ምንም ጉዳይ የለኝም። ግን ለምትሰሪው ስራ ሁሉ አንድ ቀን ዋጋ እንደምትከፊ እኔ አልጠራጠርም። ሁሉንም ነገር ለአቶ አምናን እነግረዋለሁ። ቤት ውስጥ ምን እንደምታረጊ የወንድሜ ልጅ እያልሹ ለሱ ጠላት እንደሆንሽ አያቅም አቶ አምናን። እኔ ደግሞ አቶ አምናን እናቱ ሀደራ ብላ ስለሞተችው የእናቱን ሀደራ መቼም አልበላም ብላ እንግዲህ ወይዘሪት ሞርዚና ወይዘሪት ዛህራ ለሜርሲ ትናገራለች። እንዲሁም ደግሞ ስፋን መታ ብለንን ምን ነው የደበረ ሰው ትመስያለሽ፣ ምን ሆነሽ ነው ስትል እንግዲህ ሳላውቅ ለጽዳት ገብቼ አቶ አምናን አልጋ ላይ ልብሹን ይዤ እንቅልፍ ወሰደኝ። በዛ ምክንያት ጄሪ ደግሞ በጣም ነው ያሰቃየቻት ብለንን እንግዲህ እንዴት ምን አባሽ ፈልገሽ ነው ባሌ ልብስ አቅፈሽ በባሌ አልጋ ላይ የተኛሹ? ምን ሆነሽ ነው አንቺ የጽዳት ሰራተኛ እንጂ ከዛ ውጪ ምንም ነገር እዚህ ቤት የለሽም። እኔ ግን የዚህ ቤት ኤማ ቤት እንደው እንኳ አትርሽ ሚልሽን ብቻ ነው ማድረግ ያለብሽ ብለው እንግዲህ አንቺ ሌባ፣ አንቺ ቀሚስን ይኸው ባሌ አቶ አምናን አንተ የገዛህልኝ ቀሚስ እኮ ይሄ ነው እንግዲህ ሰርቃ አምጥታ እዚህ እንዳስቀመጠችው አላወክም። ይኸው በአንተ ፊት ነው ያገኘሁት። አንቺ ሌባ፣ እኔ ባሌ የገዛልኝን ልብስ መስረቅ ጀመርሽ። ምትፈልጊ ከሆነ እንገዛልሻለን፣ ለምን ልብስን ትሰርቂያለሽ? ብላለች። እንግዲህ ጄሪና ሜርሲ ተመካክረው በብሌን ላይ ብሌንን አቶ አምናን እንድጠላት ለማድረግ ብዙ ወጣ ውረዶችን እየወጡ ነው። እና አቶ አምናን ደግሞ ያው የተነገረውን ያየውን ያምናልና ያየውትንስ ይላል እና ማን አምጥቶ በልብሷ ውስጥ እንዳስቀመጠ ብሌን ራሱ አታውቅም። በሷ ክላስ ገብቶ እየሳቀላት ነበርና በዛም ያው ጄሪ እንግዲህ ልብስን የሰረቀችው እሷ ናት። አየክ ባሌ አንተ የገዛህልኝ ልብስ ይሄ እኮ ነው፣ ሰርቃ አምጥታ ቀምሴን አገኘው እዚህ ክላስ ውስጥ አየክ ትለዋለች። እሷ ደግሞ ጄሪ ደግሞ አየክ አቶ አምናን እኔ ስነግርክ ምንም ነገር አታምንም። እንግዲህ ሜርሲ ደግሞ ይህ እንደተሳካና እንዳልተሳካን ለማየት በበራቸው ላይ ቆማ እየሰማቻቸው ወይዘሪት ዛህራ ትመጣለች። ምንድን ነው የምትሰሚው? ምንድን ነው ባልና ሚስት የሚያወሩት ነገር አንቺ ለምንድን ነው የምትሰሚው ብላ ትላታለች። ከአንቺ ነው የተማርኩ ብላ ትከተላታለች። እንግዲህ ሁሉንም ነገር ከአንቺ ነው የተማርኩት፣ መሰማትም መሰማትም ከአንቺ ነው የተማርኩት፣ ምን አዲስ ነገር አለ ትላታለች። አንቺ ሴትዮ ለምንድን ነው የማትተኝ? የአንቺ እኩያ አትፈልግም? እኔ ብዙ ጊዜ ከወጣቶች ጋር ነው መኖር የሚፈልገው፣ አንቺ ግን እኔን ለምንድን ነው ምትከታታኝ? ትላታለች። አልተውሽም፣ አንቺ ነሽ ከመጀመሪያው መተሽ እንደ ማስቲካ የተጠበቅሽልኝ። እኔ አልተውሽም መቼም አንድ ቀን አንድ እውነታን ወቀ እኔና አንቺ አሁን ሽንት ቤት ውስጥ መሆናችን መታጠቢያ ውስጥ መሆናችን እሱን አትርሺ ውብዬ፣ ውርደትሽን እንዳላወጣ አሁን ዝምት ያለሽ ብላ እንግዲህ ታስፈራራታለች ወይዘሪት ዛህራ። ከዛ ይጨዋለሁ ስትል አፏን ትይዛታለች ሜርሲ። እናቷ አምናን በጣም ተጨንቆ ይገኛል። እና አቶ አምናን
ሁሌ ችግር ይሄን ችግር ጨረስኩ ስል ይሄ ችግር ይገጥመዋል። በጣም ከባድ ነው። ብሌን አንቺ ምንድነው ባላወራሽ ራሱ ብትረጅኝ ከጎኔ ብትሆንልኝ ብሎ ብዙ እንትን ይላል ማለት ነው አቶ አምናን። ብሌን ግን እሱ ለምን እነሱን ያምናል ነው? ለምን ያምናል? እኔን የሚያውቀኝ ከሆነ እኔን የሚረዳኝ ከሆነ እነሱን ማመን ለምን አስፈለገው ነው ብሌን። እንግዲህ ውድና የተወደዳችሁ ተመልካቾቼ የዛሬው ክፍል ይሄኛውን ይመስላል። ስለምትከታተሉኝ ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ።